ናፍቄ ነበር መሰለኝ። በባለ ትዳር መሀል መግባት እንዴት ክፉ እንደሆነ አየሽው? እርግጠኛ ነኝ የሆነ ነገር ማድርገሻል። አሁን የበለጠ ያሳሰበኝ እርግዝና እንዳይፈጠር። እንደዛ ታደርጋለች ብለህ ነው? እኔን ለማጥመድ ምንም ታደርጋለች። አንተ ወደ ሰው ንብረት ዘው ብለህ እንደገባኸው ወደ አንተም ሳይመጣ አምልጥ። ቆይ እኔ ምን ንብረት አለኝ? ኤደን ያንተ ናት አይደል እንዴ? ይኸውልሽ በእሷ እንኳን ጨዋታና ቀልድ አልፈልግም። ለምን ፍቅረኛሞች አልሆንም? ማለቴ የውሸት ፍቅረኛሞች ለምን አልሆንም? ምን ሆነሃል ካሌብ? ስማኝ፣ ለምን ነው ከቤታችን የማትወጡት? አብራት እያደርክ መሆኑን ረሳው እንዴ? አሁን ልቀቀኝ። አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት ትወጣለህ አትወጣም? አላማዬ ቲናን ልብ መመለስ ነው አይደል? ለእኔ እንደሰለቸችኝ ማን በነገር? ይኸውልህ እኔ አንተን ካልተበቀልኩኝ ካሌብ አትበለኝ። እናንተ ግን ለምንድን ነው ከቤት የማትወጡት? እንዴ አባዬ አባዬ አትበይኝ አንቺ። የወለድኩትም አባዬ እንዲለኝ አልፈልግም። አባዬ ውጡ እያለ ነው። ለምን አትወጡ? አባዬ ካለ እወጣለሁ ካሌብ፣ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ? ተነስና ውጣ። አባዬ መሽቷል እኮ። እዚህ ቤት ውስጥ እኮ እስኪመሽባችሁ ኖራችሁ። በህይወቴ እንዳንተ ስወጣልች አላውቅም እኮ። ቢያንስ ጥፋቴን ንገረኝና አልዋቀው። ድብን አድርገህ ታውቃለህ ዳኒ። ይኸውልሽ ሂዱ። ያቻት ሚስት መጣችል። እንዴት መጣሽ ግን? ካሌብ ፈላጊ ካለበት ፈልጎ አመጣኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሺ እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ? አዎ ካሌብ። እንደዛ ካሰብ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው። አንተ እባክህ ምንም የምታደርግ አይነት ሰው አይደለህም። እና ቆይ ምን እንዳሰብሽ አልነግሪኝም? እስካሁን እኔ የማውቀው እንደምገላቸው ነው። ይኸውልህ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋለሁ መሰለኝ። ጦርነት አልክ? ቆይ ሄዱን ለምን ታስቀይማታለህ? ቆይ አንተ በእኛ መሀል ምን አገባ? ኤደንን አትርፍ ነው ያልኩህ። አትርፍ። አያገባኝም። ገደል ግባ። ይኸውልሽ ሄዱ ሁሉንም ነገር ላንቺ እንዳደረግኩ መረዳት አለብኝ። አልወጣም። አትጩህ። ይልቅ ና አንተኛ። የቲና የመጨረሻዋን የሰው ትዕግስት መፈታተን ውጤቱ ይሄ ነውና ካሌብ በስተመጨረሻ ላይ ንዴቱን መቆጣጠር አቅቶት አንገቷን ሲያንቃት ነበርና እሷም ያው ምንም መጥቶንም ሊሆን የሚችለው ነገር ራሷን ነው መስተው እንጂ ያን ያክል ጉዳት ላይ ደርስባት ይችላል ማለት ነው። አሁን ላይ እሷ እያደረገች ያለችው የካሌብን ልብ ለመስረቅ እሱን ወደ ራሷ ለመመለስ ብዙ ነገር እየሞከረች ነውና ይሄ ነገር ሊሳካለት አይደለም ማለት ነው። ካሌብ አሁን ላይ እዛ ቤት እሷን ማየት እንደማይፈልግና ለአይኑ እንኳን እንዳስጠላችሁ ነው የሚያወራው እንጂ እሷ ፈልገው ልቡ ተመልሶላት እንደ በፊቱ በፍቅር እንደ ባልና እንደ ሚስት አብሮ ለመኖር አይደለም። እንደውም እሱ የሱ መኝታ ክፍል ራሱ እንድገባ አይፈልግም ማለት ነው። እሷ እንደውም ባለፈው ያደረገችው የመጨረሻ የራት ግብዣ ካንተ ጋር እንዲኖረኝ እፈልጋለሁ በሚል ነበር። እሱ የሚጠጣውን መጠጥ ውስጥ መድኃኒት ጨምራለት ራሱን ስቶ እንቅልፍ ብሎት በዛ ምክንያት አብራው ያደረችው ማለት ነው። እሷ የመሰላት አሁን ባለፈው በቃ አብረን አድረናል፣ እንደ ባልና እንደ ሚስት አብረን ተኝተናል፣ ልቡ ወደ እኔ የተመለሰ ነው በሚለው ነው አሁን ላይ ድጋሜ ለሁለተኛ ጊዜ ወደ መኝታ ክፍሉ ገብታ እዛ ከሱ ጋር ለማደር ያሰበችው። ካሌብ ደግሞ ያኔ ያደረገው ስህተቱ ራቱ በጣም ጸጽቶታል። ትሁትና አባቱ እየነገሩት ነበር የሆነ ተንኮል አስባ ቢሆነው እንደዚህ የምትለው ተጠንቀቅ ቢሉትም ካሌብ በቃ እሷ ከዛ ቤት እንድትወጣ ከመፈለግ የተነሳ ነው እሷ እዛ ጋር ያቀረበችለትን መስፈርት 400,000 ብርና የመጨረሻ የራት ግብዣ ካንተ ጋር እንዲኖረኝ እፈልጋለሁ የሚለውን ብሩን አስተላልፎላት ሁለተኛውን የራት ግብዣውንም ተቀበላት ማለት ነው። እሷ ግን እዚህ ጋር ያደረገችው ሌላ ተንኮል ነበር ያሰበችለት። እናም ያ ተንኮሏ ተሳክቶላት አብራው አድራለች ማለት ነው። ሽማግሌውና ትሁት አሁን ላይ ትንሽ በካሌብ ተደብሯል። በተለይ ሽማግሌው በጣም ተናዶበታል። እሱ የተፈጠረውን ነገር እንደዚህ አድርገን እኮ የምጠጣው መጠጥ ውስጥ መድኃኒት ጨምራልኝ ሳይታወቀኝ አብሬያት አደርኩ የሚለውን ነገር ሲነግረው ሽማግሌው በጣም ተናዶበት ነበር ካሌብ ላይ። ለምን በፊትም ሲነግረው ነበር የሆነ ተንኮል አስባለች፣ ስለዚህ ተጠንቀቅ፣ እሷን ከዚህ ቤት አስወጣልኝ ብሎ ደጋግሞ ቢነግረውም ካሌብ ደግሞ ያንን ነገር ማድረግ አልቻለም። እሱ በጸባይ ነበር ነገሩን ለማድረግ የፈለገው፣ በፍቅር በቃ እንዲሁ በሰላም እንድንለያይ ብሎ ነበር የፈለገው። ግን ደግሞ ያ ነገር አልሆነምና የቲና ወጥመድ ውስጥ ወድቆ ከሷ ጋር አድሯል ማለት ነው። ምናልባት ደግሞ አይታወቅም ቲና የሆነ ተንኮልም አስባ ይሆናል እዛ ጋር ከሱ ጋር ያደረችው። በዚህ መሃል የሆነ እርግዝና ከተፈጠረ ከዚህ በኋላ አይፈታኝም የሱ ልጅ ነው በሆዴ የተሸከምኩት ብላ በዛ መንገድ ደግሞ ካሌብን ልታጠምዶ አስባም ሊሆን ይችላል። ካሌብ ራሱ ይሄ ነገር አሳስቦታል። ለትሁትም ሲነግራት የነበረው እኔ አሁን ላይ እያሳሰበኝ ያለው ነገር ምናልባት እርግዝና ከተፈጠረ የሚለው ነገር እንዳሳሰበው ነግሯታል ማለት ነው። እዚህ ጋር ግን ምንም ማድረግ አይቻልም። እውነት እዛ ጋር አሁን ቲና ካረገዘች ምንም ማድረግ አይቻልም። ከሷ ጋር ከተፋታ ራሱ ወይ ልጁን
ለማሳደግ ይገድዳል ማለት ነው። እሷ ደግሞ እዚህ ጋር ያሰበች የሚመስለው ምናልባት ካረገዝኩለት አይፈታኝም፣ ያኔ እጄ ስለሚገባ ምንም ነገር ማድረግ አይችልም የሚለውን አስባ ይሆናል እዚህ ጋር ከካሌብ ጋር ያደረችው ማለት ነው። ሽማግሌውም እዚህ ጋር ያስፈራው ይሄ ነገር እንደሚፈጠር ጠርጥሮ ነው ካሌብ ላይ የተናደደውና አሁን ደግሞ ከበፊቱ እንደውም ቆፍጠን ብሎ እዛ ቤት ያሉትን ዳኒንና ቲናን ከቤቴ ውጡልኝ እያላቸው ያለው እሱ አሁን በእነሱ ሀሳብ ራሱ ካሌብን እዚህ ጋር ምንም የሚያገባው ነገር የለም፣ ከፈለገ እሱ ራሱ ይወጣል፣ ቤቱ የራሴ ነው፣ ስለዚህ ከቤቴ ውጡልኝ ብሎ ዛሬ እንደውም ጠበቅ አድርጎ ሲነግራቸው ነበር ለቲናና ለዳኒ። ዳኒ ደግሞ ከዚህ በፊት ካሌብ ደጋግሞ ከቤቴ ውጣልኝ ብሎ ቢነግረውም ቤቱ ያንተ አይደለም፣ አንተ ምንም እዚህ ጋር የሚመለከት ነገር የለም፣ ቤቱ የአባት ነው፣ አባዬ ውጣ ካለኝ እወጣለሁ ብሎት ነበርና ዛሬ ደግሞ የካሌብ አባት አዎ ከቤቴ ውጣልኝ ሲለው ዳኒ 15 ቀን ቤት ማፈላለጊያ ጊዜ ስጠኝ ብሎ ሽማግሌውን ጠይቋል ማለት ነው። ሽማግሌው ግን በዛ ነገር ተስማምቷል። ለምን ከዚህ በፊት ውለታ ውሎልኛል። ከዚህ በፊት ብዙ ጊዜ ቲና ዛጋ ሽማግሌው ያን ዊልቸር ላይ በሚቀመጥበት ጊዜ ብዙ ጉዳቶችን ልታደርስበት ስትሞክር ብዙ ጊዜ ከቲና ጠብቋታል፣ ከቲና አድኗታል። ሽማግሌው አሁን ያንን ውለታ ስለሚያውቅ ካሌብን አንተ ያላደረክልኝ ነገር ብዙ ጊዜ ህይወቴን ታድጎታል፣ ስለዚህ ተጨማሪ ጊዜ ቤት የሚፈልግበትን ጊዜ ሰጥቼዋለሁ ብሎታል ማለት ነው። ካሌብ ግን ይሄ ነገር በጣም የደበረው ይመስላል። በተለይ አሁን ከዳኒ ጋር ጭራሽ መንገድ ላይ ራሱ ሲገናኙ አንገት ለአንገት እየተናነቁ ለምንድነው ከቤት የማትወጣልኝ? አንተ ምን ያገባሃል? ቤቱ እኮ ያባት ነው፣ አባዬ ውጣ እስካላለኝ ድረስ አልወጣም ብሎ እዚህ ደረጃ እየተደራረሱ እንደዚህ እየተናናቁ እነሱ አሁን ያሉበት ደረጃ ትንሽ ሌላ ነገር ሊያስከትል የሚችል ነው። ካሌብ አሁን ላይ እያደረገ ያለው ነገር ከዚህ በፊት ሽማግሌው ሲመክረው የነበረው ከዚህ በፊት ሽማግሌው አቅርቦለት ካሌብ ደግሞ እኔ ይሄንን ነገር አልፈልግም ይቅርብኝ፣ ከሷ ጋር ብቻ ነው ፍቺ የምፈልገው ብሎ ለሽማግሌው ነግሮት ነበር። ግን ደግሞ አሁን ላይ ያኔ አባቱ ወደ ነገረው ሀሳብ እየመጣ ይመስላል። ኤደንን አፈላልጎ ከሷ ጋር እንደ ፍቅረኛሞች አክት አድርጎ ሁለቱንም መበቀል እንደሚፈልግ ነግሯታል ማለት ነው። ኤደንም ለመጀመሪያ ጊዜ ሀሳቡ ቢያስደነግጣትም ግን በስተመጨረሻ ላይ በካሌብ ሀሳብ ተስማምታ አሁን ላይ እንደ ፍቅረኛሞች እጅ ለእጅ ተያይዞ እንደውም እዛ ቤት እየመጡ ነው ማለት ነው። ዳኒ ደግሞ ይሄ ነገር በጣም አናዶታል። በፊትም ሲፈራ የነበረው ካሌብ ኤደንን ይወስድብኛል፣ ይቀማኛል የሚለው ነገር በጣም እያሳሰበው ስለነበረ አሁን ደግሞ ያኔ እሱ እየፈራ የነበረው ነገር ሲከሰት ደግሞ አሁን ላይ በጣም ተናዶ ከካሌብ ጋር ሌላ ነገር ሊደራረሱ የሚችሉበት ደረጃ ላይ ደርሷል ማለት ነው። ካሌብ ግን አሁን እያለ ያለው ከኤደን ጋር ሆኖ ራሱ እያለ ያለው አንተ እኮ ምንም የለህም፣ ስለዚህ እሷ ከፈለገችው ከኔ ጋም ከአንተ ጋር መሆን ትችላለች፣ አሁን አንተ ማድረግ ያለብህ እኔን ትምረጠኝ ብለህ መጸለይ አለብህ ብሎ እዛ ጋር አሁን ላይ እንደውም ኤደን እሱን እየወደደችው እንደሆነ ካሌብን እየቀረበችው እንደሆነ ያንን ነገር ነግሮታል ማለት ነው። ያው እዚህ ጋር ያደረጉት ይሄንን ለጨዋታ ነው፣ እነሱን ለመበቀል ነው። ዳኒ ደግሞ የተፈጠረው ነገር እየተካሄደ ያለው ነገር እውነት መስሎት በጣም ተናዷል። በጣም ሌላ ነገር ውስጥ ለመግባት ራሱ እያሰበው ነው። ለቲና ሲነግራት የነበረው የፈለገ ነገር እናድርግ፣ ሰው መግደልም ቢሆን ምንም ቢሆን ብሎ እዛ ጋር ከዚህ በፊት ቲና አንዳንድ ሀሳቦችን ሽማግሌውን ስለመግደል ካሌብን ስለመግደል የሆነ ሀሳብ ስታቀርብለት የሚቃወማት ዳኒ ዛሬ ደግሞ ቲና ጋር ሄዶ የሆነ ነገር አስቢ፣ የሆነ እቅድ አቅጂ፣ እስቲ የፈለገ ነገር ቢሆን እነኝህን ሁለቱን ሰዎች አባትና ልጁን የምናጠፋበትን የሆነ እቅድ አቅጂና ንገሪኝ አብረን እናደርገዋለን ብሎ ሲነግራት ቲና ራሱ ይሄ ነገር አስደንግጧታል። ባለማመን ስሜት ሆና አንተ ቆይ ምንድነው የሚያናድድ? ያቺ ልጅ እዛ ቤት በመጣች ቁጥር ለምንድነው የምትናደደው? ምን ተፈጥሮ ነው ምንድነው ብላ ብትጠይቆም ግን እሱ ሊላት የቻለው የነገራት እንደ ምክንያት ሰዎቹ እንደ ውሻ ነው የሚቆጥሩን፣ እንደ ውሻ ከቤት እያባረሩ ነው፣ ስለዚህ የሆነ ነገር አድርገን መበቀል አለብን ብሎ የነሱን ንቀት በቃ እነሱ ለነሱ ያላቸውን ንቀት ያ ነገር ደብሮት ያ ነገር አስከፍቶት ሽማግሌውንና ካሌብን መበቀል እንደሚፈልጉ ነው እንጂ እዛ ጋር ኤደን የሱ ፍቅረኛ እንደሆነችና ያ ነገር እንደሚያናድደው አይደለም። ቲና ደግሞ ያው ፍላጎቷ ይታወቃል። እሷን በስተመጨረሻ ፍላጎቷ የነገረችው እኔ የኔ ፍላጎትና የኔ እቅድ ሁሌም ሁለቱም መግደል ነው ብላ ነግረዋለች ማለት ነው። እዛ ጋር ግን የሆነ ነገር ሊያወሩ ይችላሉ። ሁለቱንም የሚበቀሉበት በተለይ ደግሞ ካሌብን የሚበቀሉበትን ነገር የሆነ እቅድ ያቅዳሉ። ዳኒ አሁን ላይ ከሽማግሌውን በላይ እንደውም ካሌብን ነው መጉዳት የሚፈልገው። ሽማግሌው ምንም አላደረገውም። ከሽማግሌው ጋር በፍቅር ነው የሚያወሩት፣ በትህትና ነው የሚያወሩት። ግን ደግሞ ከካሌብ ጋር ሌላ ደረጃ ላይ እየተደራረሱ ስለሆነ ካሌብን በስተመጨረሻ ላይ ዳኒ ለሷ ብሎ ብዙ መስዋዕትነት የከፈለላትን ኤደንን እየቀማው ስለሆነ አሁን ላይ ካሌብን ምንም ለማድረግ ዝግጁ ነው ማለት ነው። ኤደንም አሁን ላይ ለዳኒ እየነገረች ያለችው ለምን እንደተቀየረችበትና ለምን በዚህ ልክ እሱን እንደጠላችው ነግረዋለች ማለት ነው። እንደውም መንገድ ላይ ቆሞ እያወሩ ቲና ከኋላ ስትመጣ ያው ሚስት መታላለች ብላ ነገሩን እንዳወቀችና የነሱን ግንኙነት እንደደረሰችበት ለዳኒ ነግረዋለች ማለት ነው። ዳኒ ደግሞ አሁን እንደ ምክንያት እየነገራት ያለው ለኤደን እኔ ሁሉንም ነገር ያደረግኩት ላንቺ ብዬ ነው፣ ላንቺ ፍቅር ብዬ ነው ብሎ ነገሮችን ሁሉ በሷ ምክንያት የሆነ ገንዘብ አግኝቶ የሆነ ገንዘብ ኬትም ይሁን ሰርቆም ይሁኑ
ከየትም አግኝቶ ቢሆንም ያንን ገንዘብ አግኝቶ እሷን አግብቶ ከእሷ ጋር መኖር እንደሚፈልግ እየነገራት ነው። ኤደን ግን ምንም አትፈልግም። በፊትም ስትነግሮ የነበረው እኔ ምንም ያን ያክል ገንዘብ አልፈልግም፣ ምንም ነገር ቢሆን ግን ተጋብተን አብረን እንኑር ብላ ነግራው ነበር። ግን ደግሞ እዚህ ጋር እሷን የከበዳትና በዚህ ልክ ይቅርታ ለሱ ማድረግ ያስጠላት የሰው ትዳር በትኖ መጥቶ የሚያመጣው ገንዘብ ለኛ ምን አይነት ትዳር ነው የሚመሰርትልን? እንዴት ነው እንደዚህ የሚሆነው ብላ ከዚህ በፊት እሱ ያደረገው ነገር ለህሊናዋ እንደከበዳት ራሱ ለትሁት ነግራ ነበርና አሁን ደግሞ ዳኒ ደጋግሞ ይሄንን ምክንያቱን እኔ እኮ ላንቺ ብዬ ነው ለዚህ ምክንያት ብዬ ነው ብሎ ምክንያቱንም ቢያቀርብላትም እሷ ልትቀበለው አልቻለችም ማለት ነው። አሁን ላይ ለይምሰልም ቢሆን ከካሌብ ጋር እነሱን ለማናደድ አብሮ እንደ ፍቅረኛሞች አክት እያደረጉ ነው። ይሄ ነገር ደግሞ ምናልባት አይታወቅም፣ በዛው ተዋዶ በዛው ተፋቅሮ ደግሞ ሊዘልቁ ይችላሉ። ግን ደግሞ እዚህ ጋር ኤደን ለካሌብ እየነገረች ያለችው በመሃል ይሄ ጨዋታ ከደበረኝና በመሃል ማቆም ከፈለኩኝ ማቋረጥ እንደሚችል እወቅልኝ፣ እናም ደግሞ ሁለታችንም የራሳችንን ድንበር መተላለፍ የለብንም ብላ እንደ ፍቅረኛ አክት በሚያደርጉት ግንኙነት ውስጥ ጥንቃቄ ማድረግ እንዳለባቸው ነግረዋለች ማለት ነው። ካሌብም ግን ከዚህ ጥምረት የሚፈልገው ዋናው ቁም ነገሩ እነሱን መበቀል ስለሆነ ሌላ ምንም የሚያሳስብሽ ነገር የለም ብሎ ቃል ገብቶላታል ማለት ነው። ኤደንም በስተመጨረሻ ተስማምታ አሁን ሁለቱም ባቀዱት መንገድ ካሌብንና ቲናን እየተበቀሏቸው ነው ማለት ነው።